ሆነ የምንናገረውን እያሰብን በቃ እያሰብንላቸው። ለምን ልጆች ናቸው እነዚህ ልጆች በምክር የሚመለሱ ናቸው። ስድብ አይደለም። ስድብ የድህነት ምልክት ነው። ማያቅ ሰው ፋራ ካልሆነ በስተቀር መሳደብ የለበትም ባይነኝ። እኔ በስድብ አላምንም። ልጆች እንኳን እኔ ስቀጣ ኮርነር አስጄ ነው ዝም ብሎ ምለው እንጂ አልሳደብም። ለምን በስድብ አላምንም። ስድብም አይመልስም፣ መራገምም አይመልስም። ግን ምክር ይመልሳል፣ ጥሩ አስተያየት ይገነባል። ምንወዳቸው ከሆነ የእውነት ምንወዳቸው ከሆነ ጥሩ መልእክት እያስተላለፍን ልጆቻችንን እንመልሳቸው። ጥሩ ስራ ሲሰሩ እንካባቸው። መጥፎ ስራ ሰሩ ብለን ደግሞ በአንዴ ገደል ውስጥ አንክተታቸው። ስለዚህ በቃ ሰፖርት እናርጋቸው። አስተሳሰባቸውን ይሄ አይደለም፣ ይሄ እናንተን አይመጥ ትላንት እንዳደረግነው አይነት ማድረግ ነው እንጂ ሌላ ነገር እየተባባልን ራሳችንም ዝም ብለን ራሳችን አንወቃቀስ። እኔ ሳላይ አሁን ሃናን ያለችበት ገስት ላይ እንዲህ ተባለ ብዬ ልፈርድ አልፈልግም። ለምን አላየሁማ። እሷን ልቧን ማን ያውቃል? የእሷን ልብ በደህናው ጊዜ የማውቀው ሌላ ነው። ዛሬ ደግሞ እዛ ቦታ ተነሳች ብዬ ተቀመጠች ብዬ መጥፎ ነገር መናገር የለብኝም የምል ሰው ነኝ። እና የምንናገራቸውን ቃላት ሌላው ላይ ምን ይፈጥራል ብለን እናስብ። ስለሆነው ነገር ሁሉ እንግዲህ እግዚአብሔር ይመስገን። እዚህም ደረጃ እንደዚህም ተሰባስቦ መነጋገር ትልቅ ነገር ነው። ይሄ በጣም ጥሩ ነገር ነው እና ጥሩ ነው ያደረጋችሁት። የሚስተካከለው እናስተካክላለን። አንጣላ፣ እንፋቀር፣ ፍቅር ያሸንፋል ነው የምለው። እዚህ ጋር ደግሞ እናንዬ ፎቶ የሚዘቀዝቁ ብትነግሩ አይረዱም። በቃ ስራ ይሄን ስራ ግን ሁላችንም ያው ትናንት ተነጋግረናል እንደምንቃወም እንደማንፈልገው። ግን ያው በንግግር በተለይ ብዙ ሰዎች አሁን ትናንትና የናቲ ልጅ ምናምን በጣም ያስጠላል። ግን ምንም በቃ ስራውን ተቃወሙ። እናትና አክስት በቀደም የመጡትን ባይዘቀዝቁ ደስ ይለኛል። ፊት ቢያበላሹ እና እነሱ በማያገባቸው ትላልቆች ባይገቡ አይደለም። ትላልቃችሁ ልጆቹንም ማድረግ የለብንም። በእውነቱ ከሆነ ይሄ ኃጢአት ነው። በቃ በእግዚአብሔርም መንገድ እንሂድ። አንዳንዴ ሰው ሀገር ላይ ሆነን ለራሳችን ነው መከራ የምናመጣው። እውነቴን ነው። ዛሬ ምን እንደምንሆን አናውቀውም። ስለዚህ እናቶቻችንን፣ አክስቶቻ ቤተሰብን መዘቅዘቅ ምን አመጣው እንዴ? መጥፎ እኮ ነው። ለምን እነሱ ጋር እኮ ምንም አይፈጥርም፣ ግን አድራጊዎቹ ላይ አንድ ነገር ይሆናሉ። ይሄንን እርግጠኛ ነኝ። እግዚአብሔር ያያል ይሄንን። እነሱማ ንብሩክ እኮ ቢዘቀዝቋቸው ወደ ላይ ምንም አይሆኑም። እናቱም ግን እጃችሁ እንዴት ይሻላችሁ ነው እኔ አባባል። እንዴት አይምሯችሁ እንዴት ፈቀደ ይሄን ለማድረግ? ይሄ ክፋት፣ ይሄ እኮ ክፋትነት ነው። ሀናንዬ ክፉ ካልሆንሽ እንደዚህ ያለ ተንኮል ለምን? ስለዚህ የምንናገረው የምናደርገውንም እናስብ። ቆም ብለን ለቤተሰብ አይደል የመጣነው ለራሳችን ለማሳደግ መጀመሪያ ራሳችንን እንለውጥ። ይሄ እኮ አስተሳሰብ ነው። ይሄ ሞኝ ጭንቅላት በቃ ዝም ብሎ ነው እንዳሉት ነው የሚነዳውና መጠንቀቅ አለብን የምናደርገውን ነገር። ይሄ ነው የፍራቻም ነው። አንዳንዴም ደግሞ ይሄ የለም ናንዬ እንደነዛ እንደምንጠላቸው ወደዛ ስራ እንዳይሄዱብንም ያን ፍራቻ ነው። ገባሽ? እኛ ወርደው ያ ምክር ነው፣ ንግግር ነው የሚመልሰው። እኔና አንቺ አሁን በዚህ እድሜያችን በምክር ነው መመላለስ ያለብን እንጂ በስድብ ወይ በመጥፎ ነገር በማድረግ አሁን እሺ እነሱ ይሄንን አደረጉና እንደውም አያዩም ይሆናል እኮ ይሄን የሚደረገውንም ነገር። ለምን ስራችንን እስከምንጨርስ ኮመንትም አናይም ሊሉም ይችላሉ። አናቅም። ይሄን ገባሽ ወይ? ሰው ከሚላቸው ነው የሚሰሙት። እና ይሄንን ነገር ለራሳችን የሚጎዳ ነገር አናርግ። እኔ ለራሴ የሚጎዳኝ ነገር መስሎ ስለሚታይ ነው ክፋት ማሰብ። አንዬ ለዛ ነው መጠነቀቀው። እና ፕሊስ እናንተ የምዘቀዝቁ ሰዎች አቁሙ በቃ። ሌላው ደግሞ የሚያየው ምስኪን ልጆች እያዩ ያለቅሳሉ። እንዴ ወገንንም እኮ የሚያለቅሱት እነሱ ተዘቀዘቁ ብሎ የሚያለቅሱ አሉ፣ የሚያዝኑ አሉ፣ የሚታመሙ አሉ። ለምን? በቃ ይሄንን እናቁም። ይሄ ነገር አይበጅም። ምንም ጥሩ ነገር አይደለም። እባካችሁ እና እነሱን በስነ ስርዓቱ መልእክት አስተላልፈናል። ከአንድ 3 ቦታ ይተዋሉ። የሚተው ነው የሚመስለኝ አሁን ላይ ነገሮቹን። ዛሬ አንድ በአንድ መጥተዋል በተለያየ ቤት። ነገ ላይ ምን እንደሚመጣ እናቀር። ነገሩ እየቀዘቀዘ መሄድ ይመስለኛል። እና እንግዲህ እግዚአብሔር ያውቃል። ስለሆነ ወደዛማ እንዳይሄዱብን መድኃኒቱን ፈጣሪ ይጠብቅልን። ኧረ በእናትሽ እንደዚህ ይማካል። ከባድ ነው። አይሄዱም። እኔ በቁምጣ ነው በምን ልውጣልሽ? ማንያ አብጄ ነው የምወጣው በዛ ሰዓት
ምርጫ እንግዲህ ሰጣችኋለሁ። እናቴ ትሞት። ኧረ በስመ አብ! ኧረ የሰይጣን ጆሮ የምትይው ነገር አለ አይሚያስ ያው እኮ ተናግራለች። ናንዬ ተናግሬያለሁ እኮ እየተናገርኩ ነበር። ቅድም እንትን ያለው የዘረገፈው ያለውን ነገር በመነጋገር መፍታት ነው እንጂ በመጣላት ትርጉም የለውም። ምክንያቱም ዛሬ አይታችሁ ነገ ልታጡ ትችላላችሁ። ያ ጸጸት ደግሞ የሆነ ነገር ከሆንኩ በኋላ ጸጸት ከሚሰማችሁ መከባበራችን ይሻላል ነው እኔ እንደ ራሴ ነው ማለት ነው። ምክንያቱም ማንም ሰው እናት አለው። እናት ያሳደገው ሰው እናትን አይዘቀዝቅም። አባት ያሳደገው ሰው አባትን አይዘቀዝቅም። ምክንያቱም ምን ያህል ለነሱ ብለን እንዴት እንደምንንከራተት መተን እዚህ ጋር ምን እንደምንሆን ራስ በራሳችን እንተዋወቃለን። እና የእናንተ ቤተሰብ ሲነካ የሚያማችሁ ሰዎች የሌላ ሰው አትንኩ፣ በቃ አትንኩ። እና ልጆቻችንም ደግሞ ወደ ሌላ እኛ የማንፈልገው በጣም የሚያስጠላ ከሌላው ቦታ ላይ የምንጠላውን ነገር ሲያመጡ አዎ እኛም እንቃወማለን። ምክንያቱም በእንደዚህ አይነት መልኩ አንድ ስለማናቃቸው እኛ እነሱን የምናውቃቸው በሌላ መልኩ ነው። ምክንያቱም እኛን ክብር ያስተማሩን እንዴት መረዳዳትን እንዴት መከባበርን የሚያስተምሩ ልጆች ናቸውና በዚህ መንገድ ደግሞ ስለማናቃቸው በጣም በቃ መጥፎ ቦታ ሲገቡ ኖ እንደዚህ መሆን የለባችሁም ብለን ስለምንወዳቸው እንወቅሳለን፣ እንናገራለን፣ እንመክራለን እንዲመለሱልን። ያው የፈለገ ስራ እየሰሩ ብዙ ጊዜ እኔ የምለው ነገር ነው። አንዳንዴ እስኪጨርሱ ድረሱላ ዝም ሊሉን ይችላሉ። ዝም ጭራሽ እንትን ላይሉ ይችላሉ። ግን አሁን ሙሉ ለሙሉ ኦዲየንሱ ስለተነሳ አንድ ስለሆነ ኦዲየንሱ እኛም በሚያደርጉት በሚሰሩት ስራ እኛም ደስተኛ አይደለንም። ከሌላ ኦዲየንስ ተቃራኒም አይደለንም። ለምን ወደ ሌላ እያመለከተ ነው የምናየው ነገር፣ ወደ ሌላ የሚያስጠላ ድርጊት እየሄደ ስለሆነ ከሌላው ኦዲየንስ ከሌላው እንትን ላይ ዩቲዩበር ላይ የምንጠላውን ነገር ልጆቻችን ላይ ማየት አንፈልግም። እድሜያቸውም አይደለም ምንም አይደለም። እኛም እንደናንተው ይቁም ነው እያልን ያለ ነው። እንደውም ይሄንን ስራ ቶሎ ብለው የሆነ ብቻ ገረፍ አድርገውት መጨረስ ይችላሉ። ቀላል ነው፣ በመጨረሱ ቀላል ነው። ዶክተሩ መጥቶ ምናምን ሊል ይችላል። ግን በቃ ይሄን ስራ ይጨርሱና ፍላጎታቸው ከሆነ በራሳቸው ሙድ ሌላ ስራ ያምጡ። እቺ ልጅ ብቻ ያስወግዱ። ለምን ኦዲየንስ ይሄን ያህል የጠላትን ሴት ደግሞ ማምጣትም ለኦዲየንሱም ክብር አይደለም፣ ክብር የለውም፣ ለነሱም ክብር የለም። ክብር የሚጀመረው ከስተመር ሲከበር ነው። ምክንያቱም እኛ ለነሱ ምናቸው ነን? ከስተመራቸው ነን፣ ወዳጃቸው ነን፣ ቤተሰብ ናችሁ፣ እናከብራቸዋለን፣ እንወዳቸዋለን እያሉን አይደለም? ከወደዱን ካከበሩን ይሄንን ነገር ደግሞ ወደ ሌላ ስራ ባሄዱብን ኦዲየንሱ የተቃወመውን ነገር ኦኬ በቃ ኦዲየንሱ ተቃውሞናልና እናቁም ብለው ጭንቅላታቸውን አስተካክለው አስተምረው ቁጭ ብለው አይተውበት ሌላውን ለማሳደግ እነሱ መወቀጥ የለባቸውም። ምክንያቱም ሌላው ሊያድግ እንደራሳቸው ይልፋና ይደግ። በብልግናም አይደለም የሚታደገው። ምክንያቱም እነሱ በብልግና ስላላደጉ ማለት ነው። ያደጉት በጥሩ መንገድ በአመለካከታቸው ጥሩ በሆነ ጥሩ አመለካከት ባለው በድርጊታቸው ነው እኛ የምናውቃቸው። በሱ ያሳድጉ ሌላው ሰውን አናቅም። በብልግና ግን የሚታደግ ነገር ስለሌለ ሌላውን አሳድጋለሁ ብለው እነሱ መወቀጥ የለባቸውም። ይሄን ስራ ሰሩ ብላችሁ ደግሞ አምጥታችሁ ቤተሰብን የምትዘቀዝቁ እኔ የገረመኝ እኔ አሁን የብሩክና ክስት በስነ ስርዓት መልኳን እንኳን አላየሁትም አምጥታችሁ ስትዘቀዝቁ ማለት ነው። እና ይሄ ብልግና ነው። ምንም በማያውቁት መንገድ ልጅን ቢያንስ ለነገሩ ወልዳችሁ ያላያችሁ ሰዎች ነው እንዲህ የምታደርጉት። እና ህፃን ልጅ ተመቶ እንኳን አይዘቀዘቅም። የፈለገ ሰው ጥፋት ያጥፋ፣ ህፃን ልጅ መቶ እናት መታ አባት መቶ አይዘቀዘቅም። በጣም ብልግና ነው ከሚገባው በላይ። እና ይሄን ደግሞ ሀሁ ለምናምን እያልን አናስተምራችሁ። ምክንያቱም ስደት ትምህርት ቤት ነው። ካስተዋል ነው ስደት ትምህርት ቤት ነው። ፊት እያየ ፊት የሁሉም ሰው እዚህ ሰው ቤት ስንቀጠል ፊት እየገረፈን ነው አይደለም የምንኖረው። ፊት መግረፍ ራሱ ትምህርት ነው። ምክንያቱም ምን ለማግኘት ነው? ቤተሰቦቻችንን እዛ ጋር እንለውጣለን እናሳድጋለን ብለን ነው እዚህ ጋር የመጣ ነው አይደለም? በቃ ለዛ ይሄንን ደግሞ ማስተዋል አለባችሁ። በቃ እናት ያለው ሰው እናትን አይነካም፣ አባት ያለው ሰው አባትን አይነካም። በአጠቃላይ ሴት ልጅ የሆነ ጥፋት ብታጠፋ እንኳን ሴትን ልጅ አክብረናት ነው ማንሳት ያለብን እንጂ ሴትን ልጅ እርግጥ እያደረግናት እኛ እኮ ሴት ነን የምንል ሰዎች ሴቶች አይደለም። አብሶ እናትን የወለደችን እናት በጀርባዋ ተሸክማ ስቃይታ እዚህ ላይ ያደረሰችውን
ለእናንተ ቁስሉ ባይሰማችሁ እኮ እነሱ ቁስሉ እኮ ይሰማቸዋል። ይሄንን እስቲ ቢያንስ ይሄንን እንኳን አስተውሉ። ሄዳችሁ ደግሞ አጠገባቸው ተው አታድርጉ የምትሉ ሰዎች እይታ እየጨመራችሁ ነው። አስረግጬ ነው የምናገረው። እይታ ነው የምትጨምሩላቸው። ተዋቸው። እነዚህ እኔ አሁን ደደብ ለመሆን ምንም አያስፈልገኝም። ድድብናን መደደብ ጅል መሆን ነው የሚያስፈልገኝ። በቃ ጅል ሆኜ መሳደብ ነው መገገም ነው። ደደብ መሆን ነው የሚጠበቅብኝ ለስድብ። ሌላ ምንም አያስፈልገኝም። ሁሌ ነው የምናገረው። ድድብ ብዬ መሳደብ ከፈለኩ እሳደባለሁ። ደደብ መሆን ነው። የተማረ ሰው አይሳደብም፣ በንግግር ያምናል። ጥፋት ካለበት ብሩኬ ጥፋት አጥፍታል። ሀይሚን በእንደዚህ መንገድ ጎድታታል። እንደዚህ ተመለስና የሁለቱን ፍቅር ከፈለጋችሁ ማለት ነው እንደዚህ ተመልሰ ሀይሚን በእንደዚህ መንገድ ይቅርታ በላትና በእንደዚህ መንገድ አስተካክል ነው እንጂ የሚባለው አምጥተሽ እናቱን አምጥተሽ አባት ጭራሽ እየባሰባቸው ስራውን እያጧጧፉት ነው የሚሄዱት። እልህ ይዛቸዋል እነሱም እና ሰው ናቸው እነሱም ለማለት ፈልጌ ነው። አስተካክሉ። ይሄን ነገር የምታደርጉ ሰዎች፣ ስደት ያላችሁ ሰዎች ምን እንደሚያጋጥማችሁ አታውቁም። ጋዝ ቦታ ነው የምትቆሙት። ብዙ ነገር አለ፣ ሰው ቤት ብዙ ነገር አለ፣ የምናሳልፋቸው ብዙ ነገሮች አሉና ምን ያህል ሽንት ቤት ምን ተደብቀን እንደምናያቸውም አንርሳ። ይሄን ብዙ ደግሞ የሚጎዱ ልጆች አሉ። እነሱን በዘቀዘቃችሁ ቁጥር ድራማው እያቆሰላቸው ስዘቀዝቋቸው እያቆሰላቸው ለምን አታስተውሉ? ምክንያቱም ለሀይሚ አጠቅሟትም። የብሩክንና ስለዘቀዘቃችሁ ለሀይሚ አጠቅሟትም። የሀይሚንና ስለዘቀዘቃችሁ ለብሩክ ያጠቅሟቸው። እነሱ አንድ ላይ ናቸው እኮ ፋይል አሉ። እናንተ እዚህ ትቃጠላላችሁ፣ 24 ሰዓት ትጫዋላችሁ። ሌላ አዲስ ነገር የለውም እና አብታችሁ ስላናገራችሁኝ በጣም አመሰግናለሁ። እኔ ከማንም ጋር ቂም የለብኝም። ከማንም ጋር ረሂማም ያወረድኩሽ ቃላት መሰነዛዘር ስለማልወድ ነው። አውርጄሻለሁ። አዎ አውርጄሻለሁ። ለምን ንግግር በቃ የሚያስጠላ ንግግር ሲመጣ አንዱን ማስወረድ ልምዴ ነው። ይሄ የራሴ ባህሪ ነው። ያስቀየምኳችሁ ሰዎች ካላችሁ፣ እኔ ላይም ቂም ያለባችሁ ሰዎች ካላችሁ ይቅርታ፣ በዚህ አጋጣሚ ይቅርታ። እኔ ማንም ላይ ቂም የለኝም። ምክንያቱም ማንኛውንም ሰው እንደ ሰውነቱ አክብሬ ነው የምኖረው። የራሴን ባውንደሪ አልፎ የመጣ ሰው ባውንደሪውን ጥሳለሁ። ምክንያቱም ባውንደሪን ስላልጠበቀልኝ የራሴ ባውንደሪ ስላለኝ ማለት ነው። ያከበረኝን ግን አክብሬ ነው የምጓዘው እና ስላከበራችሁኝ እዚህ ጋር አምጥታችሁ ደግሞ ስላናገራችሁን እናመሰግናለን። አመሰግናለሁ። ሁላችሁንም ጨርሻለሁ። እኔም እንደዛው እናመሰግናለን። ያው እንግዲህ አመለካከታችን እዚህ ያመጣን ሁላችንም በያለንበት እንግዲህ የተሰባሰብን የምንነጋገረውን አሁንም ሁሉ የምምለው ቃላቶቻችንን እንምረጥ። አንደኛቸው ለሄዶ ሌላው ላይ አሁን እንደተፈጠረው አይነት ነገር እንዳይፈጠር ሁላችንም እንጠንቀቅ ለምንናገረው ቃላት። ሌላው ያው በቃ ሁላችንም እንግዲህ እነሱን አይደል የምንከተለው፣ በትዕግስት በቃ በትዕግስት እንጠብቃቸው። ነገ ባይዘቁት ነገ ባይዘቁት ይሆናል አናቅም እና በመጥፎ አንተርጉም ነገሮችን በምናይ። እነሱ እድለኛ ናቸው። እኛም እንደዚህ ኖረን ጥሩ ኦዲየንስ ኖሯቸው እንደዚህ ተውልን እንደዚህ የሚያለቅስላቸው መኖራቸውንም እነሱ ማወቃቸው ጥሩ ነው። የምናሳያቸው እኮ ፍቅር ነው። ይህንን ፍቅር ማወቅ አለባቸው ብዬ ነው የማምነው እና ይህንን ያውቃሉ ብዬ ነው ይረዳሉ ብዬ ነው የማስበው እና ስለዚህ እናንተም መረጋጋት ነው ኦዲየንስ ያለባቸው። ሌላ ክፋት የሚያስቡ ተጠንቀቁ፣ ለራሳችሁም ነው የምለው። በንግግሬ ድንገት ምናልባት ካስቀየምኳችሁ ይቅርታ። ሁላችሁንም እንወዳችሁ ወዳችኋለሁ። ሁላችሁንም እግዚአብሔር ያክብርልን። ሁላችሁም ጥሩ አመለካከት ነው ያላችሁ። ጥሩ ለነሱ ስለምትቆረቆሩ ነው ይሄ ሁሉ ነገር እና ማናችንም እንትን ብለን አናይም እና ሁላችሁም እናመሰግናለን። አመሰግናለን። ይሄ ስራ ግን ናንዬ በሄዳችሁበትም እናንተ ጋር ቢሆን የትም ይህን ስራ መቃወም ነው ያለብን። እግዚአብሔር ነው። አዎ አሁን ቅድም ሚሚ ቤት ተጠርቼ እንደዚሁ ነው የተናገርኩት። ምን ስልሽ እንዲቆም ነው። ለምን ስራው አይመጥናቸውም። ባይዘወ ይኸውልሽ ምን አለ መሰለሽ አንዬ፣ አሁን ልጅ አለኝ እንግዲህ አለ ብሩኬ። የውሸት ነው ይሄ እኮ ውሸት ነው አይደለ? ነገ ልጅ እንኳን ቢወልዱ ይሄ ፋይል ላይ ይቀመጣል። ሌላ ልጅ አለ ሆይ ብሎ ሊጠይቀውም ይችላል። ዘመኑ
የቴክኖሎጂ ዘመን ነው። ይሄንንም ማሰብ አለባቸው እነሱ ለወደፊት ለልጆቻቸው፣ ለወደፊት ለሚመጡ ጀኔሬሽን፣ ለራሳቸው ልጆችም ማሰብ አለባቸው። ገባሽ? እንደዚህ ብለህ ቪዲዮ ሰርተ እንደዚህ ቢባልስ? ይሄንንም አያስቡም። እና ማሰብ አለብሽ እያንዳንዱን ነገር። ዘመኑ የቴክኖሎጂ ነው። ትውልዱ ፋስት ነው። ይሄን ሁሉ ማሰብ አለባቸው ልጆቹ። ዝም ብሎ መስራት አይደለም እኮ የሚናገሩ። ለልጆችሽ መታስቀምጪ እንግዲህ ዩቲዩብ ላይ ያለ ነገር አይጠፋም። ሜትር ተብሎ ነው እንግዲህ ሌላ መንገድ ካለው